نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. قال المؤلف رحمه الله شيخ الإسلام المجدد الإمام محمد بن عبد الوهاب رحمه الله يزن الله تشونا من يلالو بسم الله الرحمن الرحيم شروط الصلاة 9 إذا نجمره من يلالو تعلق شيخ شروط الصلاة የሶላት መስፈርቶች 9 ናቸው ይላሉ። እንግዲህ እነዚህ ከሐዲስና ከቁርአን የሰበሰቧቸው የሆኑ መስፈርቶች ናቸው። መስፈርት ማለት ቅድሚያ የሚደረግና የሚከናወን ነገር ነው። መስፈርት ማለት زمن الهجرة عقيدة وين مدين عندي راسي عليك بأفضلنا آخر بلبس بساعتنا يتعلق عالم الله سبحانه وتعالى سبب يدرجه والسلام على النبي صلى الله عليه وسلم 15 يتولدوا بعشرة ولا 6 أجمعين በአንድ ሺህ 115 ተወለደ በአንድ ሺህ 206 ከዛ ዓለም በኢባዳዎች ናቸው እነዚህ የምንጠቅሳቸው ኢባዳዎች ናቸው አልሙጀዲድ ማለት የተሐድሶ ሰው ማለት ተሐድሶ ማለት የነበረን እየተዝረከረከ የነበረን ነገር እንደገና ወደ መስመሩ እንዲመለስ ያደረገ ማለት ነው። ምናልባትም ጣኢፋ መንሱራ የለችም ማለት አይደለም። ዛሬ የሚሆነው ደግሞ በሱም ዘመን አሉ ኸይረኞች ይኖራሉ። ኢባዳ ለመሆኑ ማስረጃ ወደ ሌላ እስቲዓና እገዛን መጠየቅ ማስረጃው ምን ለመሆኑ ኢባዳ ለመሆኑ ማስረጃው ይሄ አላህ ቃል ወይንም ደግሞ ተዓላ ይሄ አላህ ቃል ነው ማስረጃው። አላህ Subhanahu Wa Ta'ala ምን ይላል? ኢያከ ነዕቡዱ አንተኑ ብቻ እንገዛለን ወኢያከ ለዚህም ለታላቅ እድል በቃች ሳዑዲ አረቢያ ማለት ነው። እንደምናየው በአቂዳ ላይ በተውሂድ ላይ የተመሰረተችና ታላላቅ ዑለማዎች ያፈራቸው በሐዲሳቸው የተናገሩት አለ ሰበብ አላህ አድርጎ ማለት ነው። እና በዚች ኪታቡ እንዲህ ብሎ ይናገራል። ሹሩጡ ሶላቲ 9 የሶላት መስፈርቶች ስንት ናቸው? وفي الحديث بحديث ደግሞ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው የተናገሩት አለ። አሁንም ምን እስቲዓና ኢባዳ ለመሆኑ ምን ይላሉ? وإذا استعنت የሚያስፈልጋት የሆነ ነገር አለ። ምን በአላህ ታገዝ ይላል። ዋጅባቶች አሏት፣ አርካኖች አሏት፣ ሰለላሁ إذا أردنا الاستعانة أن نستعين بالله መስፈርት ማለት ቀድሞ የሚሟላ ነገር ነው። በአላህ ብቻ እንድንታገዝ ወደ ቅብላ ትዞራለህ፣ መላእክተኛው ያዘዙ አላህም ያዘዘው ምን ይባላል? ሶላትን ከመጀመር በፊት መሟላት ያለበት አለይሂ ሰላቱ ወሰለም የሚያዙን በወህይ ነው የሚያዙን ሸርጥ ማለት ይላሉ አህሉ ዒልም ማለት ነው። አላህ የሚወደው ነው መገኘት ያለበት ነገር ነው። ለማንኛውም وينتفي المشروط عند انتفاء الشرط جامع لكل ما يحبه الله ويرضاه شرط كتفى مشروط يلم يازوت أسمرك وده هلا لملسلا لا يوجد المشروط بوجود الشرط شرط بمجنيته ደግሞ مشروط ማለት አይደለም لا استعانة ማለት طلب العون እገዛን መፈለግ طلب العون እገዛን መጠየቅ ለሶላት ሸርጥ አሟላ እገዛን መጠየቅ ለሶላት ሸርጥ ምንድነው? በብዙ አይነት ይፈሰራል። እስቲዓና መትኑን ረክቤላችኋለሁ ተግባብተናል አይደል? ወደ ቂብላ መዞር ትላለህ። እነዚህ ምንድን ናቸው? እስቲዓና ማለት በአላህ Subhanahu Wa Ta'ala መታገል። ይህ እስቲዓና إذا كانت الاستعانة متضمنة لكمال الظل من العبد لربه አንድ ባሪያ ለጌታው ተናንሶ ራሱን ወደታች አድርጎ ደካማነቱን አስቦ የአላህን ልዕለ ኃያልነትና ሶላት የለም ወደ ቂብላ ካልዞሩ ሶላት የለም ወደ ጌታው ማጎብደዱ ነገራቶችን ወደሱ ማስጠጋቱ አንተ ድረስልኝ ማለቱ እገዛ ካንተ ፈልጋለሁ ማለቱ ይሄ ዒባዳ ነው። አላህ ብቻ ነው የሚሆነው። ለዚህም ነው ይሄ የቀራነው ቁርአን
ኢያከ ነዕቡዱ ወኢያከ ነስተዒን አንተኑ ብቻ እንገዛለን ብቻ የሚለውን መጨመር አለበት ምክንያቱም ይሄ ተቅዲም المأمول قاعدة العربية የዓረብያው ቃዒዳ አደራደሩ ህጉ ሰዋሰው ህጉን ስንመለከት እነ ተቅዲመ ማሐቁሁ ተእኺር መዘግየት ያለበት ነገር ቀድሞ ከመጣ ብዙ ጊዜ ሐስርና እክትሳስን ያስይዛል መዘግየት ያለበት ነገር ቀድሞ ከመጣ ለምሳሌ ኢያከ ያለው ኦብጀክት ነው ድርጊት ተቀባይ ኢያከ አርካን ማለት እዛው ሶላቱ የሚለው ደግሞ ሳብጀክት እና ድርጊትና የድርጊት ባለቤት ነው ነዕቡዱ እናመልካለን እኛ እናመልካለን ኢያከ አንተ ኢያከ ያለው ምንድነው ማለት ነው ተመላኪ ነው አይደል ስለዚህ እንደነበር ተደርድሮ መምጣት ያለበት ነዕቡዱ ዋጅብ ነው ኢያከ ነበር የሚሆነው መፍዑሉ ወይም መፍዑል ቢሁ ወይም ኦብጀክት የምንለው ከመጨረሻ በኩል ነበር መሆን ያለበት በአረብያ ሰዋሰው አደራደር ግን መፍዑል ቢህ ቀድሞ ከመጣ የሚጠቅመን ነገር አለ ሐስር ብቻ የሚለው ወይም ኢኽቲሳስ ይጠቅመናል ስለዚህ መፍዑል ቢሆን ከፊዕልና ከፋዒሉ ቀድሞ መጣ ከሳብጀክትና ከቨርብ ነዕቡዱ ያለው እኮ ምንድነው አልኳችሁ ሰብጀክትና ቨርብ ድርጊትና አድራጊ ነው ነዕቡዱ ያለው እኛ እናመልካለን ነው አይደል ድርጊትና አድራጊ ነው ኢያከ ደግሞ አንተን እንገዛለን ነው የድርጊቱን ተቀባይ ኦብጀክት ማለት ነው ስለዚህ ኦብጀክት ደግሞ ከመጣ በአረብያ ሰዋሰው አደራደር ብዙ ጊዜ ምንን ይጠቅማልናል ነው ሐስር ኢያከ አንተኑ ብቻ ነዕቡዱ እናመልካለን አላህ Subhanahu Wa Ta'ala ደግሞ በሐስር ማምጣቱ ኦብጀክትን ቀድሞ ከሰብጀክትና ከቨርቡ ቀድሞ ማምጣቱ ነገራቶች መገደባቸውን መጠቆሙ ይሄ ምንን ያስይዘናል ዒባዳ ለሌላ መስጠት አይቻልም ማለት ነው ኢያከ አንተኑ ብቻ ነዕቡዱ እናመልካለን ምን ማለት ነው ወኢያከ ባንተው ብቻ ነስተዒኑ እገዛን ጠይቃለን ወይም ካንተው ብቻ እገዛን ጠይቃለን ካንተው ብቻ ነው ነስተዒኑ ወይም ነስተዒኑ ኢያከ ነበር እንደ ሰዋሰው አደራደር ኢያከ ያለው አሁን ቀድሞ መምጣት የሚያስጠቅመን ነገር አለ ምን አንተኑ ብቻ እገዛን ጠይቃለን ማለት ነው ከሌላ አንጠይቅም ይሄንን ዙልንና ዝቅተኝነትን አሳይተን የበታችነትን አሳይተን አጃችን ይፈጽምልናል ብለን ማንም የማይችለው ማለት ነው ስለዚህ ካንተ እንጂ ከማንም አንጠይቅም ማለት ነው ኢያከ ነዕቡዱ አንተኑ ብቻ እንገዛለን ወኢያከ ነስተዒኑ አንተኑ ብቻ እገዛን ጠይቃለን ይላል አላህ Subhanahu Wa Ta'ala ማለት ነው ሰንተናቸው ሹሩጥ ብለን ዱዓ እንድናደርግ ነው አላህ Subhanahu Wa Ta'ala ያመጣው ከቁርአን የተመጡ ናቸው ዘጠኝ ስለዚህ ይሄ ነው መባል ያለበት ይሄ አንደኛው እስቲዓና ቢላህ በአላህ Subhanahu Wa Ta'ala ብቻ መታገዝ የሚለውን የሚያስይዝልን ይሆናል ይሄ ኢባዳ ነው የኢባዳ ነው አላህ እንጂ ማንም በማይችለው ጉዳይ ላይ እስቲዓናና እገዛ መጠየቅ ያለብን ከማን ብቻ ነው ከአላህ ብቻ ጭንቀቴን አስወግድልኝ አላህ ብቻ ጀሃነምን ከላይ አስወግድልኝ አላህ Subhanahu Wa Ta'ala ብቻ ጀነት መግባትን አግዘኝ ከአላህ Subhanahu Wa Ta'ala ብቻ ልጅ እንዳገኝ አድርገኝ ከአላህ Subhanahu Wa Ta'ala አላህ የሚችለው ከአላህ ብቻ ነው የሚጠይቀው ይሄ ግልጽ ነው አንደኛው ይሄ ነው ከአላህ የምንጠይቀው ጥያቄ ነው ደሊል ሐዲስ አይ ማለት ከሳቢቀን ማለት ነው ይቀርራሁ ሁለተኛው እስቲዓና አሁንም ከእስቲዓናው ውጭ አሉት ሁለተኛው የእስቲዓና አይነት ይላሉ ማድረግ ማለት ናቸው አሉት አልእስቲዓና بالمخلوق على امر قادر عليه የሰው ልጅ በሚችለው የሰው ልጅ መጠየቅ ይቻላል አዎ ይቻላል የሰው ልጅ በሚችለው እዚህ ላይ አሁንም ወኢዛራቱና መስሉቻቸው የሚሉት ነገር አለ እስቲዓና ይገርማችኋል እስቲዓና ዒባዳ ነው ብለው ሙሉ በሙሉ አንተ ጉድጓድ ገብተህ እንኳን ጉድጓዱ አፋፍ ላይ ያለውን ሰው ኧረ እባክህ እጄን ያዝና አውጣኝ ብትለው አንተ ሙሽሪክ ነህ ይሉሃል ወደ ቂብላ መዞር ወንየቱ ንያ መነየት ወደ ሶላቱ ሲገባ እነዚህ በኢጥላቅ ነው የምንናገረው እስቲዓና የሰው ልጅ በሚችለው እስቲዓና ማድረግ መጠየቅ እንችላለን ስለዚህ አልእስቲዓና بالمخلوق على امر قادر عليه የሰው ልጅ የሚችለው ከሆነ እገዘን ብለን እንጠይቀዋለን ያ على حسب المستعان عليه ማለት ነው እንደሚረዱን ነው ለምሳሌ እርዱን ያልናቸው ነገር حرام ከሆነ حرام ይሆናል ሰው ለመግደል እንትና ና ወንድምህን አግዘኝ ብትለው ይሄ እስቲዓና حرام ነው የሚሆነው ተባባራን ጥሩ ነገር ከሆነ ደግሞ ዒባዳ ነገር ከሆነ ኢማን ሆነ ወተዓወኑ ዐለል ቢር ወተቅዋ ብሏል አላህ Subhanahu Wa Ta'ala አላህን በመፍራትና በመልካም ነገር ተጋገዙ ብሏል ስለዚህ መተጋገዝ ይባልና እገዛ እርዳታ መጠየቅ አለ ማለት ነው ወላ ተዓወኑ ዐለል ኢስሚ ወልዑድዋን በማዕሲያ ላይ ደግሞ እንዳትተጋገዙ አላሁ في عون العبد ما كان العبد في عون اخيه ወንድሙን በማገዝ
ላይ እስካለ ድረስ አላህ ያንን ባሪያ በማገዝ ላይ ነው ወንድሙን እስካገዘ ድረስ እገዛ የሚባል ነገር የሰው ልጅ በሚችለው መጠየቅ ይቻላል ማለት ነው ይሄ ግልጽ ነው አይደል አላህ Subhanahu Wa Ta'ala ሙአህሲን ኢነላህ ዩሂቡል ሙህሲኒን ለእናቴ ለአባቴ ለወንድሜ ለአጎቴ ይላል አይቻልም የለም ስለዚህ የሰው ልጅ በሚችለው እገዛ ብንጠይቅ ችግር የለም ማለት ተጋርተናል ይሄውን ዘረዘረው ለየብቻ ደግሞ በቦታው ለማስቀመጥ አላህ እንጂ የማይችለው ነገር ከሆነ ብቻ ነው ማለት ነው ምንም አይባልም የማይፈጠረው አግዙም ብለን ከሰዎች ለሙሽሪኮች አይገባቸው ሁለተኛ ለብቻቸው ሶስተኛ ደግሞ እገዛ መጠየቅ ቢመخلوቅን ሐይን በህይወት ያለ ሐዲር አጠገብ ያለ ግን غير قادر የማይችል የሆነ ሰው ምንም ጥቅም የለውም እንደዛ አይነት ሰዎች ሐቢጥ የማይችል የሆነ ሰው በማይቻል ነገር ላይ አግዘኝ ብትለው ምንም ጥቅም የለውም መሽሁል የሆነ ሰው እንደውም አደጋ ነው ለሌሎች ራሱ ለምሳሌ አንተ ውሃ ውስጥ እየሰመጥክ ያለ ወይንም አደጋ ውስጥ ያለ መሽሁል እጅን የማይሰራ ተገብ ቁጭ ብሏል ና ያዘኝ ባካዲ ብትለው አደጋ ነው አንደኛ ምንም ጥቅም የሌለው ነገር ነው እሱ መንቀሳቀስ ራሱ መንቀሳቀስ አይችልም ስለዚህ አንተ አእምሮ ውስጥ ይሄ ሰው የሆነ ማዕናው የሚያድነኝ አለ ብሎ እያመነበት ነው ብሎ ሌሎች አቂዳቸው ስለሚባላሽ እንደዛ አይነት እንዳሰራ መሆን አለበት ለሌሎች መንደር ይሆናልና የማይችል ከሆነ የማይችል ወይ ያፈስከበል ወይም ደግሞ የሆነ ውስጣዊ እምነት አለ ማለት ነው ወይ ሌሎች እንዳምኑ ያደረክ ነው አደጋ ነው የትኛውንም ስራ ቢሰራ ስራው ውድቅ ሰው የሚችለውን ነገር እሱ የማይችለው ከሆነ የበለገውን የሚያደክም ስራ ሌላ እስቲአናም አይነት አለ እስቲአና በሞታኖች እስቲአና አግዙ ማለት ወይም ደግሞ በህይወት ኖሮ አጠገባችን የሌሉ ሰዎች ተመላሽ ነው ተቀባይነት ያለው ወላው አሚላ ቢሰራ አያመል የትኛው ወይ በሞታኖች መታገዝ አብዱል ቃድር ጀላኒ አግዙኝ ሰይድና ኸድር ወመን يبتغي غير الاسلام دينا ከእስልምና ውጭ ሌላን እምነት የፈለገ ወይ ደግሞ በህይወት አለ እዚህ ለማጠገባቸው ተቀባይነት የለው የንጉሶች ልጅ አሁን ያሉት ኸሊፋ አግዙኝ በመጨረሻ ዓለም من الخاسرين ከከሳሪ አይነት አለ ይሄ ምንድነው ማለት ነው ሽርክ ነው ይሄ ሽርክ ነው هذا شرك لانه لا يقع الا من شخص يعتقد ለሰማይ ቤቴ ለምን ቤቴ ብለው ቆይሰጣሉ አይደል የማንቀሳቀስ አቅም አላችሁ ብሎ የሚያምን ሰው እንጂ ስለዚህ አየቁን ሙስሊማን አልኢስላሙ ሸርጡን ስለዚህ በእነማን እገዛ መጠየቅ አልኳችሁ ሽርክ ነው ይሄን ያዘ በሙታኖች መታገዝ ሌላ ማስረጃው ወይ ደግሞ በህይወት ያሉ በማይችሉ አጠገባችን በደሉ ማለት በእነሱን እገዛ መጠየቅ ክልክል ነው የእስልምና ተቃራኒ ምን ሰው ቢችለው እንኳን አብዱል ቃድር ጀላኒ እዚህ በር ላይ ያለችው ነጠላ ጫማ ወደሉ ለዚህ ማስረጃው ቀውሉሁ ተዓላ ምንም አይችልም ማለት ስለዚህ ምን አለ ማለት ነው አንተ የማንቀሳቀስ አቅም አላችሁ የሚል አእምሮ ውስጥ አለ ማለት አይገባቸውም በፍጹም አይገባቸውም ማለት አያዕሙሩ መሳጅድ አላህ የአላህን መሳጅዶች ሊያንጹ አያዕሙሩ ቢልዒባዳ አያዕሙሩ ቢልሶላህ አያዕሙሩ ቢልሰደቃ አያዕሙሩ ቢልቲላዋ አያዕሙሩ አየብኑሃ الاستعانة بالأعمال والأحوال المحبوبات በጥሩ ነገር መመቸት ይሄ ያለ አንድ ሱሮ ሊገነባ ይችላል ለእንጀራው ለዱንያ ለዚህ ቢሶብሪ ምናልባት ይሄ ሊኖር ይችላል ያጋጣሚ ማለት ነው ነገር ግን አይገባቸውም ማለት አላህ አይገባቸውም ለሙሽሪኮች አያዕሙሩ መሳጅድ አላህ የአላህ መስጊዶች ሊያንጹ አይችሉም የሚለውን ደግሞ ሻሂዲን አላህ በራሶቻቸው ላይ የመሰከሩ ሆነው እያለ እስቲዓና ሽርክ ነው ቢልኩፍር በከደት እኛ ካፊሮች ነን እያሉ እኛ ኢየሱስን ተቀበለናል እያሉ ኢየሱስን ተቀበለናል የጌታ ልጅ ነው እያሉ ማለት በዚህ ተቀበለ ልጅ ነው ብለው ተቀበለናል ሽርክ እየሰሩ ሙሽሪኮች ነው በዚህ ላይ እየመሰከሩ አምነው እያለ መሳጅዶችን ሊያንጹ አይገባቸውም አለ አላህ Subhanahu Wa Ta'ala ይሄን ኩንታራ ሽርክ ማካነ ሁለት አይነት አለ ማካነ ለልሙሽሪኪን ለሙሽሪኮች አይገባቸው ሙሽሪኮች አያደርጉትም መጀመሪያ ማያደርጉትም አይመጡም ካፊር መስጂድ መጥቶ አይሳም ለዛ አይደለም አሁን የመጣው ማለት ነው ቀጥታ ግን ሽርክ አንነበረ አንቀጡ አሁን የመጣው ሽርክ እስቲድላል ያደረጉ ለዛ አይደለም እንደ ባሪ ደረጃ ካየን ካፊር አይገዛም አላህ አያመልክም አላህ አይገዛም ሙሽሪክ መስጂድን አንጽም ሙሽሪክ የሚያንጸው ዶሪህን ነው ሙሽሪክ የሚያንጸው የሽርክ ቦታ ነው እንጂ አምልኮንማ መሳጅዶችን በአምልኮ አያንጽም አንድ ይበል
ما كان አይገባውም በፍጹም ለሙሽሪኬ ለሙሽሪኮች አይገባቸውም አያምሩ መስጂድ አላህ የአላህ መስጂዶች ላይ አንጹ አይገባቸውም ሻሂዲን በራሶቻቸው ላይ መስከረው ሳለ ኢስቲዓዛ ማስረጃ ኢስቲዓዛ ማለት ደግሞ ጥበቃን መፈለግ ሂማያን ጥበቃን መፈለግ የቅድሙ ምን ነበር የለውምና ከንቱ ነውና የቅድሙ ኢስቲዓና ነው ምንም ዋጋ የለውም ኢስቲዓዛ ጥበቃን መጠየቅ አዲኑኝ ማለት ስራዎቻቸው ታብሰዋል ወፊናሪ እሳት መኻሊዱን እነው ዘውታሪዎች ናቸው ይላል ወደሊሉ ኢስቲዓዛቲ ጥበቃን ሂማያን ጥበቃን ለምንድነው መፈለግ የሚባል ነገር ዒባዳ ለመሆኑ ማስረጃው ይህ ነው ቀውሉ ተዓላ አላህ Subhanahu Wa Ta'ala ቁል በል አላቸው ነብዩ አለይሂ ሰላም አዑዙ እጠበቃለሁ በል ቢረቢል ፈለቅ በጎሁ ጌታ በፈጅሩ ማለት በጎሁ ጌታ እጠበቃለሁ በል በማን እጠበቃለሁ በል በአላህ Subhanahu Wa Ta'ala ቢረቢል ፈለቅ አዑዙ ቢሙሐመድ አዑዙ ቢኢብራሂም አዑዙ ቢኑህ አይባል በእነዚህ ካልተባለ ደግሞ አዑዙ ቢጀይላኒ አይባል ወቀድምና አይወቀሰድና ቢረቢል ፈለቅ በጎሁ ጌታ እጠበቃለሁ آخر الآية أسكأنكس وقوله تعالى يهني الله قال اندزو معسرجانا قل بل محمد أعوذ أتبك الله بل برب الناس بسوچ بجنوچ ጌታ በአላህ ተጠበቃለሁ ስለዚህ ተጠበቃውን ከምን ጋር ያያዘው አላህ Subhanahu Wa Ta'ala በእኔ ብቻ ተጠበቃለሁ በል ይያላቸው አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ወደ ሌላ ወደ የትም እንደሄዱ አላዘዛቸው ወደ የትም እንደሄዱ አላዘዛቸው ስለዚህ ኢዓዛ ማለት ይኸው ጥበቃን መጠየቅ ማለት ጥበቃን መፈለግ ማለት ኢባዳ ለመሆኑ አመረ አላሁ ተዓላ ቢተዓውዚ ኃይለኛው ለነፋስ ፊውሚን ዓሲብ አላህ Subhanahu Wa Ta'ala እንዴት ተዓውድ እንዳደርጉ አዘዘ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መላእክተኛው መሐመድን አዘዛቸው ስለዚህ ኢስቲዓዛ ምንድነው ማለት ነው ጠለቡል ኢዓዛ ማለት ነው ምንድነው ማለት ነው ኢባዳ ለምን አላህ አዞበታልና የሙሽሪክ ስራ غير مقبول ግልጽ ነው አላህ አዞበታልና ኢባዳ ስለዚህ በቃ አንድ አካል ስራው ተቀባይነት ሊኖረው ዘንዳ ምን መሆን አለበት ኢስቲዓዛ ምንድነው መትኑን ረክብላችኋለሁ መትኑን ፈስራለሁ አሁን ደግሞ ዘርዘር ላድርግላችሁ ተሰናዳምጡ እስቲዓዛ ማለት ይደግምኩላችሁ ጠለቡል ኢዓዛ ጥበቃን መፈለግ ወልኢዓዛ አልሂናያ ሚን መክሩህ ከሚጠሉትና መጥፎ ከሆነ ነገር ራስን ለመጠበቅ በጠባቂ አዲነኝ ጠብቀኝ ብሎ መጠየቅ እስተ ያለበት ነገር ጠለብላችሁ እስቲዓዛ እስቲዓና እስቲጋታ استغفار استيالبت ነገር ብዙ ጊዜ ምን አለበት ብያችኋለሁ ማዕና ጠለብ አለበት መፈለግ ስለዚህ እስቲዓዛ ማለት ጠለቡል ኢዓዛ መጠበቃን መጠየቅ ማለት ጠበቃን መጠየቅ አይነት አለው አዎ እስቲዓዛ አይነት አለው ለምሳሌ አልስቲዓዛ ቢላህ በአላህ መጠበቅ ይሄ ኢባዳ ይቺ ኢባዳ ናት በአላህ መጠበቅ ምንን ያስያዘች ስለሆነች ኢባዳ የሆነች አልሙተضمنه ሊቋጠረች በውስጡ ያቀፈኝ ለከማል ለስተቃል ኢላይ ሙሉ በሙሉ እኔ የአላህ ጥገኛ ነኝ ያቅም የለኝም ችሎታ የለኝም እሱ ያዲነኝ እሱ ያስጠለኝ ብሎ ለአላህ Subhanahu Wa Ta'ala ራስን ዝቅ አድርጎ ወለኢትሳም በሱ መጠበቅ እሱ በቂዬ ነው እሱ ነው እኔን ሊጠብቀኝ የሚችለው ብሎ አጎብዱዶ ጌታውን መጠየቅ ይሄ ኢባዳ ይሄ እንደዛ አጎብዱዶ ከሱ ውጭ እኔን ሊያድነኝ የለም እሱ ብቻ ነው አስተማማኝ አዳኜ እኔ ወደሱ ነው የምሸሸው ብሎ የሚከረው ወደ ማን ብቻ ነው ወደ አላህ ሸህየ ብቻ ናቸው እኔን የሚያድኑ ከዚህ ጉድ የሚያወጡኝ አበየ ናቸው ኮሮና ጌታ ናቸው ብሎ መሄድ ይሄ ደግሞ ምንድነው ሽርኩን አክበሩ ይخرج من ከእስላም ያስወጣል ነው ደግሞ ለዚህም አላህ Subhanahu Wa Ta'ala ነብዩን አዟቸዋል ሙሉ በሙሉ እጅ እንዲሰጡ ጥበቃን ከአላህ እንዲፈልጉ ቁል አዑዙ ቢረቢል ፈለቅ ቁል በል አዑዙ ቢረቢል ፈለቅ በፈለቁ በጎሁ ጌታ ተጠበቃለሁ ምን ሸር ማ ኸለቅ እሱ ከፈጠረው ፍጡር ሁሉ ተንኮል እንዲጠብቀኝ በጌታዬ በአላህ ተጠበቃለሁ በል አሁንም ቀጠለና ቁል አዑዙ ቢረቢል ናስ በሰዎችና በጅኖች ጌታ ተጠበቃለሁ በል መልክና በሰዎች ንጉስ ተጠበቃለሁ በል ኢላህና ሁለተኛው መስፈርት ለዒባዳ
በአላህ ሱብሃነሁ ወተዓላ ተጠብቃለሁ በተመላኪው ለሰዎች ብቸኛ ተመላኪ ሆነው በአላህ ያደረግና ያመጣነው ለዓመል ይሆናል ሙሉን ኢዓዳቸውንና ጥበቃን ከማን ብቻ እንዲፈልጉ አዘዛቸው አላህ ሱብሃነሁ ወተዓላ አዲነኝ የምንለው ማንም ብቻ ነው አላህ ሱብሃነሁ ወተዓላ ቀጥልልኝ ይሄን ያሳሪ ሁለተኛው ሌላ ልንገራችሁ እስቲዓዛ ቢሲፈቱ ሚን ሲፋቲላህ ከአላህ ባህሪያቶች በአላህ ባህሪያቶች ጥበቃን መፈለግ እንችላለን ያዙልኝ ይሄን ከከላሚ ወዐዘመቲ በልዕልና በንግግሩ መመጀንና ምን ማለት እንችላለን መጠበቅ እንችላለን ለምሳሌ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው የተናገሩት አለ ምን አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቅ ብለው ነብዩ አለይሂ ሰላቱ ሰላም አዑዙ ወጠበቃለሁ ቢከሊማቲላሂ በአላህ ንግግሮች አታማት ሙሉ በሆኑ ንግግሮቹ ተጠበቃለሁ በማን ተጠበቃለሁ በአላህ ንግግሮች የአላህ ንግግሮች ምን ናቸው ሲፈቱ ባህሪያት በአላህ ባህሪያቶች እስከሚሽር ድረስ ችግር የለም በመخلوق ነው የማይቻለው በፍጡር ነው የማይቻለው ለምን የአላህ ባህሪያቶች አላህ Subhanahu Wa Ta'ala ራሱ መخلوق ስላልሆነ ወሲፈቱሁ መخلوق ሲፈቱ መخلوق አይደለች ሲፈቱ መخلوق ወሲፈቱ الخالق ምን ቢኖር እንጂ ማለት ነው የመخلوق ባህሪ የኛ ባህሪ እርዝመት ቁመት እጥረት የምትለው ነገር ይሄ እኛ መخلوق ስለሆነ ባህሪያችንም መخلوق ነው አላህ Subhanahu Wa Ta'ala ፍጡር ስላልሆነ ባህሪው ፍጡር አይደሉም ባህሪያቶች ስለዚህ በእነዛ ምን ማለት እንችላለን ይሳደባል ይደበድባል ምን ማለት መጠበቅ እንችላለን ጎበዝ ሌላ አለ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ይሄንኛውን አخرجው አቡ ዳውድ የተናገሩት ነው ወሰሐሁ አልባኒ في صحيح سنن ابن ماجه ስለዚህ ሌላ እንትና አሁንም አዑዙ ቢዐዘመቲከ አን ኡግታለ ሚን ተህቲ ብለው ነብዩ አለይሂ ሰላቱ ሰላም ዱዓ ያደርጉታል አዑዙ ቢዐዘመቲከ በልዕልና እጠበቃለሁ ይኸው በልዕልና የአላህ ልዕልና መخلوق ነው እንዴ አይደለም ስለዚህ በሱ መጠበቅ ይቻላል ማለት ወደሊሉ ለዚህ ማስረጃው ሐዲስ ሐዲስ ነው የነብዩ አለይሂ ሰላቱ ሰላም እንዳልታለለ እንዳልገደም ሚን ተህቲ የነብዩ አለይሂ ሰላቱ ሰላም ሐዲስ ያሉ ነብዩ አለይሂ ሰላቱ ሐዲስ አሁንም ቀጠሉ ነብዩ አለይሂ ሰላቱ ሰላም አዑዙ ቢ'izzati አዑዙ እጠበቃለሁ ቢኢዘቲላህ በአላህ ታላቅነት በአላህ ልዕልና ወቁድረቲ በችሎታው ሚን ሸሪ ማአጅዱ ከማገኘውና ከምፈራው ነገር እንዲጠብቀኛል እጠበቃለሁ በምን ቢኢዘቲላህ ሌሎችም እንደዚሁ ሐዲሶች አሉ የሚጠቁሙ ይሄንን ስለዚህ በአላህ ባህሪያቶች መጠበቅ ይቻላል ይሄ ሁለተኛው ይሄ ተግባባ ሶስተኛ ሌላ ልንገራችሁ ጉድ የሀገራችን የሰው እዳ የገባበት ማለት ነው አልስቲዓዛ ቢልአምዋት በሞታኖች ጠብቁኝ ማለት ሙታኖችን የዶሪህም ባለቤቶች እነ ንጉሶች እንዲሁም ገትይ ብሎ አማናም በይዳን ቢሾም ጫልይ ብሎ መሰል ማለት ነው እንዲሁም ሸህዬ መርስዬ ብሎ ተገበረን ያለ እንዴ እናንተ ሀገር ማን ነው በሚያደርጉት ነገር በሚያጠፉት ነገር መርከብ ጫው ይችላል 6 አመት 7 አመት ብሎ ሳይደርስ ዝም ብሎ ሶላቱን እየሰገደ ዞር ብሎ ሊያወራ ይችላል ወንጀለኛ ነው እንዲለም ተድሪብ ለማድረግ ነው በ7 አመታቸው ታዘዛሉ በ10 አመታቸው ይገረፋሉ በብሉግነት ነው ዋን ነገር ግን ይሄ ለምንድን ነው ነጅቢ ተድሪብ የትኛው መሳል እነዚህ ሶስቱ መርፉዕ አልቀለም ይባላሉ ማን አልኩ አንተ አናኢሙ حتى يستيقظ والمجنون حتى يفيق الاستعاذة بالأموات بموتانوች ጥበቃን ከሞታኖች መፈለግ أو بالأحياء ወይ በህይወት ኖረው غير الحاضرين አጠገባችን የሌሉ القادرين على العود ولفظه عن علي رضي الله تعالى عن النبي صلى الله عليه وسلم هذا شرك شرك غير الحاضرين القادرين ማለት የማይችሉ ማለት غير القادرين የማይችሉ የሆኑ በህይወት ኖረው የማይችሉ እኛን ማዳን ማለት ነው ለምሳሌ ጭንቀት ቢኖር በህይወት ጭንቀት አይችሉም ያንተን ጭንቀት ማስወገድ አይችሉም አንተ ያጣውን ማስገኘት አይችሉም አንተ የሆነ ነገር አላህ Subhanahu Wa Ta'ala ብቻ የሚችለው ነገር በህይወት ቢኖሩም እንደዛ ከሆነ ማለት ነው ስለዚህ በሙታኖች መጠበቅ እንዲሁም በህይወት ይያሉ ግን የማይችሉ ይሄ ሽርክ ነው የቀውለህ ተዓላ አላህ Subhanahu Wa Ta'ala እንዲህ ብሏልና ስሙ ወአንሁ ካነ ሪጃሉን ወንዶች ነበሩ ይላል አላህ ሚነል ኢንስ ከሰዎች ወንዶች ነበሩ ቀና በልናስ ከሰዎች ወንዶች ነበሩ የኡዙነ ጥበቃን የሚፈልጉ ቢሪጃሊን በወንዶች የሚጠበቁ ሚነል ጅን ከጅን በወንዶች የሚጠበቁ ፈዛዱ ጨመሩባቸው ረሃቃ በፍርሃት ላይ ፍርሃትን ረሃቃ ድፍረትን ረሃቃ ኩራትን ረሃቃ ወንጀል ይሄን እንዲጨምሩ አደረጓቸው
ከወንዶ ከሰው ወንዶቹ በጅን ወንዶች የሚጠበቁ ነበሩ። ድሮ የአረብ እንትኖች የአረብ ሰዎች ምን ያደርጋሉ? ወደ ወንዝ ሲወርዱ እዛ አካባቢ ላይ ሲደርሱ ነዑዙ ቢሰይዲ هذا الواد ይላሉ። በዚህ በወንዙ ባለቤት እኛም ጋር ነበር ወንዙ ባለቤት ቁጥቡ የሚባላል የአካባቢው ቁጥቡ አውጋሩ ምናምን የሚባላል ገውሱ ምናምን የሚባላላቸው የአካባቢ የክልል ምናምን አስተዳደር ምናምን አለ። የደሴው ቁጥብ ከተቀበረ ምናምን ይባላል። የደሴው ቁጥብ ተብሎ ማለት ነው። ይሄ ማዕናዊ ጅኖችን ነው እንደዛ የሚያደርጓቸው። እንዲሁም ከሰዎች ቁጥብ የሚሏቸው አሉ። ቁጥቡ ማን ነው? ትልቁ ቁጥብ የዓለማችን ዋናው ቁጥብ ማን ነው ከተባለ ጄላኒ እንደዛ ብለው ነው መድባው አስቀምጠዋል። የዓለማችን ጠቅላይ አስተዳደር ማለት ነው። ቁጥቡ ከተቀበለ ደሴ ሄደ እንትና የፋጡማ ልጅ ደሴ ሄደ አዎ መኪና ገዛ የደሴ ቁጥብ ተቀብሎታል ይባላል ይላሉ። ይሄ እንግዲህ አደጋ ነው። እንደዛ ያድርጉ ነበር። አላህም ሱብሃነሁ ወተዓላ ወገዘ ወአንሁ ነገሩ ነበር አለ ካነ ሪጃሉ ሚን አልኢዝ ከሰው ወንዶች ነበሩ የዑዙነ ጥበቃን ይጠይቁ ነበር ቢሪጃል ሚን አልጅን ከጅን ወንዶች እዛ አካባቢ ያላችሁ የወንዙ ባለቤቶች ወይ አደራችሁን እንግዲህ ዝላድር ነው እንስሶችንም ይሄው ላስር ነው ምንም እንዳይነካብኝ ቀበሮም ተኩላ እንዳይነካብኝና አደራ ይሰጣል። ፈዛዱሁም የብስ ጨመሩባቸው ምን ረሐቃ ወንጀል እንዲጨምሩ አደረጋቸው። ረሐቃ ድፍረትን ጨመሩባቸው። ረሐቃ ፍርሃትን እንደውም ቦቅቧቃ ሆነ። ወደ ጅን የሚጠጋ ሰው መጨረሻ ላይ ምን ይሆናል? ፈሪ ለምን አትረድ አርዳለሁ ለምን ጅን እኔ በጤና አላድርም ካላረኩላል ከዛ በኋላ ንጹህ ልጆቻችሁን እዘዙ በሶላት እዘዟቸው ለሰብዒ በሰባት ዓመታቸው አራተኛ እስቲዓና ልንገራቸው። እስቲዓና የሚቻለው ልንገራቸው። የሚቻል እስቲዓና እንትን እስቲዓዛ የሚቻለውን እስቲዓዛ ጥበቃ መጠየቅ ከማን بما يمكن العوذ به من المخلوقين من الشر أو الأماكن أو غيرها ለምሳሌ ያለህበት ውሻ ያለበት ቦታ ከሆነ የውሻውን ባለቤት ጠርተህ አረና ውሻውን ያዝልል በላይ ነው ብትል ትችላለህ። እስቲዓዛ መጠየቅ ነው ተጓባናል። ወይም ደግሞ እስቲዓዛ ቁንተኛ ቢመጣ ኑ አድነኝ ብለህ ሰው ብትጠራ ትችላለህ። ለምን ማስረጃ አለ እንዳው ሰው በሚችለው አድነኝ ማለት ይቻላል። ይሄንን ሁሉ እነሱ ግን ነው ሽርክ ነው ይላሉ ነው ተግባባን አይደል? ለዚህ ሐዲስ አለ መረጃ እንደሚቻል ذكر الفتن النبي عليه الصلاه والسلام ስለ ፊትና ሲናገሩ من تشرف لها ብቅ ያለላትን ፈተና ተስተሽሪፍ ምን ታደርገዋለች? ትቀበለዋለች፣ ታስተናግደዋለች ማለት ነው። ወመወጀደ መልጃአን መሸሻ ያገኘ መጠጊያ ያገኘ ሰው አሉ ነብይ አለይሂ ሰላቱ ሰላም የፍትና ሰዓት መሸሻ ያገኘ ሰው አው ማዓዳ ወይ መጠበቂያ ያገኘ ሰው ፈሊዑድ ይጠበቃሉ። መጠበቂያ ያገኘ ይጠበቅ ነው መጠበቅ ይቻላል ማለት ነው። ከአላህ ውጭ ባለ ነገር ወደ መስጂድ ከመምጣት ወደ ቪዲዮ ቤት وقد بين صلى الله عليه وسلم هذا الملجأ والمعاد بقوله فمن كان له ابل አሉ ለምሳሌ ግመል ያለው فليلحق بإبله ግመሉን ይዞ ይሽሻል ነው በዛ አማካኝነት ማምለጥ አለ። እስቲዓዛ መጠበቅ የሚባል ነገር አለ ማለት ነው። ይሄ ግልጽ የሆነ ሐዲስ ነው። ወበናል ሶፍ ያበላሻል ሶፍ ላይ እንደዚህ በመተደረደርበት ሰዓት ሌላም ሐዲስ አለ። ለምሳሌ ጃቢር ረዲየላሁ ተዓላ امرأة من بني مخزوم የሆነች ፋጢማቱል መክዙምያ የምትባለው ሰረቀች فأتي بها النبي صلى الله عليه وسلم النبي ዘንድ አመጣት فعادت بأم سلمة ام سلمة እባክሽ ኡሙ ሰለማ ከዚህ ጉድ እንዲወጣ እጅ ሊቆረጥ ነው አለች። ምን አደረገች ማለት ነው? فعادت بأم سلمة ያንን ኢዓዛዋን ምን አልተደረገችም ጥበቃ እባክሽ ችግር ውስጥ ለወድቅ ነው አድኝኝ ከዚህ ጉዳውጭ ያ ማለት እጄ እንዳይቆረጥ አድርጊ ነብዩ ምን ተንበይልኝና ተባባና ነገር ግን ይሄ ሽርክ ነው አልተባለ ሰዓደት ዋጅብነት የሚጀምረው ሳመች በዚህ አንተ እንተኛ ሊያጠቃህ ቢመጣ አድነኝ ብለህ ሌላውን ሰው ብትጠይቅ ትችላለህ ማለት። ስለዚህ እስቲዓዛ ማለት ምንድነው? በሁሉም መሪዎች መጠበቅ ጥበቃን መጠየቅ መገረፍ የሚጀምረው በስንት ነው? ገብቷችኋል? አሁን ያልኳችሁ ወጅቦበት ነው ወንጀለኛ ስለሚሆን ነው። ሞጥሉ ስትሞጥሉ ደግሞ ሩፊ አልቀለሙ አሁን ተብሎ ስትሞጥሉ ወሰገሩ በሆናችሁበት ሰዓት ያንዳንዱ እናንተ እየጻፋችሁ ያዙ። አራት ነጥቦች ነግሬያችኋለሁ። ለምንድን ነው የሚፈቀድ የማይፈቀድ ምናምን ቀላቅዬ ነው ተናገርኩት። የሚፈቀደው እናንተ በነጥብ አውጡት፣ የማይፈቀደውን አውጡ። ምን በቃ ይሄንን አድርጋችሁ ለጥንቃቄ ሞጥሉ ስትሞጥሉ
وفرقوا بين النبي عليه الصلاة والسلام من حديث الدجال أخرجه كتاب التوحيد እንደፈለጋችሁ እስከ ኢርሻድ ድረስ ብትወጡ ይሄው ነው የሚመጣው بلفظ مروا أولادكم የሚል ነው በዛኛው ላይ ያው ገለጻ ይለያያል እንጂ ገለጻው የተለያየ አረብያ ይመጣል እንጂ ኮንሴፕቱ ግን አንድ ነው ነጥቡ የሚተላለፈው أولادكم በሚል ለቁም ተነግሯል ወደ ሌሉ እስቲጋታ የሚባለው ደግሞ እስቲጋታ የደረሱልኝ ጥሪ ማሰማት ኡኡታ ማሰማት ከስቲዓዛና ከስቲጋታ አንድ አይደለም እስቲዓዛና እስቲጋታ እስቲዓዛ ጥበቃ መጠየቅ ነው እስቲዓና እገዛ መጠየቅ ነው እስቲጋታ የደረሱልኝ ጥሪ ማሰማት ነው ምንድነው ልዩነታቸው 10 ዓመት ሆነ አዎ አንደኛው ለሌላ ቦታ የድንገተኛ አደጋ ነው በቃ የድንገት ዱብዳ ሰዓት የምትናገረው ያ አብዱል ቃድር ጀላኒ ይላል ድንገት ያ አላህ ብለን የምትጠራው መውሂዱ ሲጠራ ያ አብዱል ቃድር ጀላኒ ይላል ድንገት ወይ ልጇ ሲወድቅ ወይ እሷ ስትወድቅ ወይ የሆነ ነገር ሲፈነዳ የዛን ሰዓት ማለት ነው የደረሱልኝ ጥሪ ወይ ቤት ሲቃጠል ወይ የሆነ ነገር ሲሆን ይሄ በጣም የድንገት አደጋ ነው የደረሱልኝ ጥሪ ኡኡታ ማሰማት እሪ ባላለ ሰው ድብደባ ሲደባደብ የዛን ሰዓት ያቆ እስቲጋታ ነው ይቻላል አይቻልም ሌላ ጥያቄ ነው ነገር ግን ያለ ምንድነው ደበደበኝ ብሎ ተጣራ ነው ደረሱልኝ አስጥሩኝ አለ ይሄ ምንድነው የሚባለው አንተ ምን አስበህ ነው ይከሷል የድንገት የደረሱልኝ ቀውሉሁ ተዓላ እስቲጋታ ኢባዳ ነው እንዴ አዎ ኢባዳ ነው በምን ማስረጃ ይሄው አላህ Subhanahu Wa Ta'ala እንዲህ ይላል ቀውሉሁ ተዓላ ይሄ አላህ ቃል ማስረጃ ነው ኢባዳ ለመሆኑ ምን አለ አላህ اذ تستغيثون እገዛ ስትጠይቁ ረበኩም ጌታችሁን እገዛ የደረስልን ጥሪ ስታሰሙ ፈስተጃበ ለኩም ለናንተ ጥሪያችሁን ተቀበለና ደረሰላችሁ ይላል አላህ አወደሰላችሁ እኮ ስለዚህ አወደሰው እذ تستغيثون የዛን ጊዜ እገዛን ስትጠይቁ ጌታን አላህ Subhanahu Wa Ta'ala ደረስልን ብላችሁ የደረስልን ጥሪ ስታሰሙ ምን አደረገ አላህ ፈስተጃበ ለኩም አላህ Subhanahu Wa Ta'ala ምን አደረገ ዱዓችሁን ተቀበለ ደረሰላችሁ ይሁን ማደረጋችሁ ተጓባናል ስለዚህ አሁን እስቲጋታ ኢባዳ መሆኑን ይጠቆመን እንዴ አዎ በምን አገኛችሁት አሁን ኢባዳ መሆኑን አልስቲጋታቱ ኢባዳ አላለም ከየት አገኛችሁት ኢባዳ መሆኑን ከየት አገኛችሁት የት አለ አላዘዘም እኮ እኮ አንተና አላለም እኮ እذ تستغيثون ربكم ያለው እስቲጋሳ አድርጉ አይደለም ነው አድርጉ ቢሆን ኖሮ ትእዛዝ ነው እኮ አሁን ያዘዘው የቱን ነው እስኪ ያዘዘው ቃል ብለው ነብዩ አለይሂ ሰላቱ ወሰለም የተናገሩበትን ያለው ሱሐን አላመቱል አልባኒ ረሂመሁላህ في روايه الغليل صحيح ነው ብለዋል ሐዲሱ ያልፋ ምን አደረገውና አደራን ስንት እንትኖችን اذ تستغيثون ربكم ሶስት አየን አይደል የተሚዝ ተቃራኒ ምንድነው ተባባልን አንተ ዱዓትን ተቀበላችሁ አይደል ስለዚህ ምንድነው ማለት ነው አየኩኑ ሙመይዝ ወዶታል ማለት ነው አተና عليه መለየታል ወዶታል አላህ አወድሶታል መለየት ኢባዳና غير العباده መለየት ይጠቅመኛል አይጠቅመኝ የሚለው መለየት ሸርጥ ነው ለሱ እማይለይ ከሆነ ሶላት ውስጥ ጫወታ ነው አልስቲጋታቱ እስቲጋታ ማለት መለስ ልበልና እሷን ነው መነካላችሁ ዘበለው ኢንሻአላህ እስቲጋታ ማለት ወለቡል ገውፊ እርዳታን መጠየቅ ነው ወሆል ኢንቃዙ ሚነ ሽዳ ብርቱ ከሆነ ክስተት አድኑኝ ብሎ ሪኡታ ማሰማት ነው ከጥፋት አለ ይሄ ክፍል አለው ወይ እንደሌሎቹ አዎ እስቲጋታም ክፍል አለው በተለቀቀ ሰው እስቲጋታ እንዳለ መደዳውን ሽርክ ነው እንዳለ እስቲጋታ የሚበቃለው የማይበቃለው የሚበረታታል ያንን የምንመለከተው ወይም ዋጅብ የሚሆንበት መቼ ነው ያዙልኝ አልስቲጋታ ቢላሂ ተዓላ በአላህ Subhanahu Wa Ta'ala እገዛ ኡኡታን ማሰማት የደረስልን ጥሪ ማሰማት وهذا من افضل الاعمال واكمل ይሄ የታላላቆች ስራ ነው من افضل الاعمال ከታላላቅ ስራዎች ከሚባሉት አንዱ ነው አላህን ድረስልን ማለት እኮ ራስህን ማሳነስ እኮ ነው ያ አላህ አንተ ድረስልን ማለት ትልቅ ስራ ነው ወሆደ የሙርሰሎች ስራ ነው የነሱ ተከታዮችም ስራ ነው ምን ይላል አላህ Subhanahu Wa Ta'ala اذ تستغيثون ربكم ጌታችሁን ድረስልን ብላችሁ የድረስልን ጥሪ ስታሰሙ ፈስተጃበ ለኩም ለናንተም ጥሪያችሁን መልስ ሰጠ አንሙሚድኩም አብሽሩ ረዳችኋለሁ አለ ቢአልፊን ሚነል መላኢከቲ በሺ መላኢካ ሙርድፊን ተከታታይ የሆኑ መላኢካዎችን እልክላችኋለሁ አለ
ላከላቸው ይሄ ይላሉ ሙፈሲሮች وكان ذلك في غزوة بدر የበድር ዘመቻ ጊዜ ነበር ታሪኩን ስም هنا نظر النبي صلى الله عليه وسلم الى قريش መላእክተኛው ቁረይሾች ሙሽሪኮችን ማዶ ላይ ሲዋቸው في ألف رجل አንድ ሺህ ያክል ቁረይሽ እየመጣ ነው ሊዋጋቸው ማለት ነው ከወዳ واصحابه የነብዩ አለይሂ ሰላቱ ሰላም ባልደረቦች ደግሞ 300 وبضعة عشر 310 ምናምን ናቸው 313 ወደ 300 እስከ 315 ድረስ አካባቢ ናቸው فدخل العريش ነብዩ አለይሂ ሰላቱ ሰላም ሆነች ጥላ ስር ገቡና ያው እንጨት ላይ የሆነ የጋረረ ሐረግ የተደረገበት አሪሽ ይባላል ዩናሽዱ ረበሁ ጌታቸውን ማማጸን ጀመሩ እጃቸውን ወደ ላይ አድርገው ሙስተቅቢል القبلة ሆነው እንደሃሉ اللهم انجز لي ما وعدتني اللهم ጌታዬ ሆይ انجز لي አድርግልኝ አከናውን ما وعدتني ያን የገባህልኝን ቃል ኪዳን ተፈጻሚ አድርግልኝ ያ አላህ اللهم ጌታዬ ሆይ انت لقادي العصابه ይችን የጋር ያለች ቡድን ይቺ 313 ያላት አለቀች ምን አርድ ምድር ላይ ካለ ሰው እነዚህ ካለ لا تعبد في الارض ምድር ላይ አትመለክ ያ አላህ አሉ ነገሮች አላህ Subhanahu Wa Ta'ala የፈለገው መፍጠር ይችላል አይደል ግን ነብዩ አለይሂ ሰላቱ ሰላም ከልባቸው የመነጨ የሆነ ዱዓቸውን ወደ አላህ Subhanahu Wa Ta'ala እየተናገሩ ስህተት ነው አይደለም እርማትም አይደለም ነብዩ አለይሂ ሰላቱ ሰላም የተናገሩት እኛ መቅቡል ብለን ነው የምንቀበለው ምን ብለዋል በአማርኛ አለይሂ ሰላቱ ሰላም ብለዋል መርከስ ይሉታል ግን ይሄ ይከብዳል እና وما زال يستغيث بربه አላህን Subhanahu Wa Ta'ala የድረስልን ጥሪ መለመን ጀመሩ ራፊዕ يديه حتى سقط ጋቢያቸው ከላያቸው ላይ ወደቀ فأخذ أبو بكر الصديق أبو بكر الصديق ጋቢውን አነሱና فألقاه على منكبه ነብዩ ትከሻ ላይ አደረጉና ثم التزمه ከኋላ ነብዩን ሙጭጭ አድርገው ያዙና አቡ በክር ወቃል ነብዩ አንተ አላህ ነብይ ከፋከሙና ሸደ ተከረም ረደጌታ ያለ ተማጽኖ ይበቃሃል فإنه سينجز لك أبشر يا الله عدك قال جبال يا والله الابشر አላቸው ማነው የሚያለው አቡ በክር ሲድቅ ማለት ነው ይሄን አላቸው ይሄ ቁርአን አያት ኢደ ተስተغيث ማን ነበር ሱራታውን ያደረገው ነብዩ አለይሂ ሰላቱ ሰላም ኢደ ተስተغيث ረበኩም የታችሁን የደረሰልን ጥሪ ስትማጸኑ ፈስተጃበ ለኩም ያንን ጥሪያችሁን ተቀበለና ምን አለ አላህ ይድኩም ውዱን የሚያስወጅበው ነገር ምንድነው እሺ መላእክቶች ሙርዲፊን የተከታተሉ ሆነው ይመጣችኋል አላህ Subhanahu Wa Ta'ala ጦርነቱ ገጠመ ከዛ በኋላ አሸነፈ ማለት ምንድነው ተግባባን ይሄን አሁን አላህ አወድሶታል እስቲጋታ አላህ አወድሶታል ስለዚህ ምንድነው ኢባዳ ነው ኢባዳ ይባላል ጨረሰ ሁለተኛው እስቲጋታ ቢልአምዋት በሞታን የደረሱልን ጥሪ ማድረግ በሞቱ ሰዎች ዶሪ እስካሁን ቆጠርናቸው ማለት ነው ሀገራችን ላይ ያሉ ወይም በውጭ ላይ ያሉ ወይ ደግሞ በህይወት ያሉ ግን የማይችሉት ነገር ላይ የደረሱልን ጥሪ ማሰማት ይሄ አይቻልም የደረሱልን ጥሪ ማሰማት ኡት አብዱል ቃድር ጀላኒ ከዚህ ጉዳው ደረሱልኝ ከዚህ ማአታው ከዚህ መቅሰፋድኝ ማለት ለምን አይቻልም ይሄ አላህ Subhanahu Wa Ta'ala የሚባለው ምንድነው أما يجيب المضطر تجرنيان ملس ليست مثله كتمان إذا دعاه سلمنا ويكشف السوء مطفو النجر يمياسوق الله ويجعلكم خلفاء في الأرض إن أنتم بمدر لا يمتكم يا درجاتو السنم الشالو وينسقاطوا تشاتونا تشالو إله مع الله لمنوك الله قال إلا يمين ملك عملك علنا يلن يهن داتاسم قليلا ما تذكرون مدرقنا أن أنتم متاسم ደግሞ በህልሙ ግንኙነት አደረገ አንተ ጋዳው ይሄ ምን ይባላል ሐዲሱን የሚያስወግድ ወይንም ደግሞ የችግረኛ ችግሩ መፍትሄ የሚሰጥ ከሱጭ ማን አለ ማንንም ሐዲሱን አክበር ሐዲሱን አስገር ሐዲሱን አላሁ ወደ ሌላ አይችልም ማን ብቻ የማይችለው ነው አላህ Subhanahu Wa Ta'ala ብቻ የሚችለው ነገር ከሆነ ገላ የሚያስታጥበው በግንኙነት ይሁን በህልም አይቶ ፈሳሽ ሐዲሱን አክበር የሚባለው ደግሞ የሚበቃ እስቲጋሳ መደዳውን ኢባዳ ነው አይደለም እስቲጋሳ የሚቻልበት ማለት ለምሳሌ የሚችልን ሰው አድነኝ ብትለው ትችላለህ የተቃጠለ ዋይዛችሁ ብትል ትችላለህ ሶክ ተዘረፈ ነው አረባካችሁ ምናምን ብትል ትችላለህ ይሄም እኮ እስቲጋሳ ነበር አይደል የጀናባውንም ነገር ግን የሰው ልጆች ይመጣሉ እሳት ማጥፋት ይችላሉ ወይንም መጋፈጥ ይችላሉ ይሄ ይቻላል ለምሳሌ ለዚህ ፍጥሰት የሙሳን ታሪክ የተመለከተ እንደሚበቃ ያስረዳል ምን ይለናል አላህ Subhanahu Wa Ta'ala ሙሳ እንዳለ ፈስተጋተሁ الذي
ሙሳ ማለት ነው ሙሳ ወደ ከተማው አንድ ቀን እየገባ እያለ ሁለት ሰዎች ሲደባደቡ አገኘ ግብጽ ማለት ነው ሲደባደቡ አገኛቸው ሲደባደቡ አንዱ ግብጻዊ ነው አንዱ ደግሞ እስራኤላዊ ነው እሱ ጎሳ ነው የሙሳ ማለት ነው መጨረሻ ላይ ፈስተጋተው ለዚ ያድረስልኝ አለው ምን ሻአቲ ከሱ ጎሳ ይሆነ ማለት ምን ይሆነ ማለት ነው ምን በኒ እስራኤል ይሆነ ማለት ነው ሙሳን ሲያው ሙሳ ድረስልኝ እህ ጥላት ይገለኝ ነው ድረስልኝ አለው አለለዚ ምን አዱህ ጥላቱ በሆነው ላይ በዛ ላይ ድረስልኝ አለው ሙሳ መካከል ላይ ገቡና ረፋሉ ያንኛው ማለት ነው ከዘሁ ሙሳ እንቢ ሲታገሉ ወሊቀውሊ ሰለላሁ ዐለይሂ ወሰለም ነብዩ ብለዋል ላ ተቀበሉ ሶላቱ አሐዲኩም ያንዳች ሶላት ተቀባይነት አይኖራትም اذا احدث وضوء كفت حتى يتوضا አሁን ይሄን እስቲራታ እንደሚቻል አላህ Subhanahu Wa Ta'ala ሸርከው ውዱእ እስከሚያደርግ ድረስ ሶላቱ ተቀባይነት አይኖራትም የሰገደው ሶላት ውዱእ ሲያደርግ ተቀባይነት ይኖረዋል ማለት አይደለም ሶላት ሲሰግድ ውዱእ አድርጎ እንጂ ካልሰገደ ተቀባይነት የለውም አዋህለ ነፍሱ ሶሪ رواه الامام البخاري رحمه الله ስለዚህ ረሱል አለይሂ ሰላቱ ወሰለም ይንበር ላ ተቀበሉ ሶላቱ አሐዲኩም ያንዳችሁ ሶላት ፍጹም ተቀባይነት የላትም اذا احدث وضوء አልባ ከሆነ ወይ ጀናባ ከሆነ ሐዲስ የሚባለው አክበርና አስገር ስላለው اذا احدث وضوء ካጣ حتى يتوضا وضوء እስከሚያደርግ ድረስ አድርጎ ይስገድ ነው النبي عليه الصلاة والسلام تزازني الأمر برفع الحادث بالماء عند وجوده أو التيمم عند عدم الماء أو العاجز وهكذا ودعاء وهكذا نعم أو نزين بدن بارقاتشو يازو يولد شرط يسنتناتشو سنتناتشو عند لاين الزوري عند لاين وشروطه 10 بعد الجمعية مجمرة الرابع أرتنيا إيه ያው ዋናው ነው